ዴቭ እንግዲህ የአደይን አጎት እንግዲህ ገሎታል ማለት ነው። የአደይን አጎት እንግዲህ እዛ ቁጭ ብሎ በፍጹም ሂድ ወደ ከተማ ሲለው ወደ ከተማም አልሄድም አደይን ጥዬ ሲለው እዚህ እንደውም አባቷ ካገኘህ የባሰ ሌላ ችግር ነው የምትፈጥረው እያሉ ሲፈታተኑት ከዚህ ሁሉ ለምን ሲጣላረገውን በማለት ብድግ ብሎ ገመዱን የታሰረበትን በመፍታት አጎትየውን ሲጥ ሲያረጋቸው እንግዲህ አደይ ደግሞ ልቧ ተሰብሯል። አደይ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም፣ ማንም ሰው እንዲሞት አልፈልግም። ይሄን ታውቃለህ ዴቭ? ምንድነው የሰራው? ለምንድነው ይሄን ያደረከው? ይሄንን አጎቴን ስለገደልክ አንተ እስር ቤት ትገባለህ እንጂ እኔ እናንተ አብረን እንቀጥላለን ማለት ነበር ወይ? ለምን ትዕግስት አላረክም? በማለት ስቅ ብላ አደይ ማለቀሰች። እንግዲህ መስፍን እንዳለው አባትየው ሲሰሙ በጣም ነበር የተጸጸቱት። የአደይ አባት የሰሩት ሴራ የውሸት እንደነበረ ነበር መስፍን ያጋለጣቸው። ምክንያቱም ከንጉሱ ቤት ሄደው እየተንደላቀቁ ከንጉሱ ጋር እየኖሩ እንጂ በፍጹም አደይን ካላቀረብክ ተብለው እንዳልታገቱ መስፍኔ አውጥቶባቸዋል ሚስጥራቸውን። ይህንን ሲሰሙ ደግሞ አንድ አለኝ የሚሉትን ወንድማቸውን ለእሳቸው ብሎ እሳቸው እየታያዙና የታገቱ መስሎት እሱ ህይወቱን ማሳለፉ በጣም ነበረ ጸጸት የሆናቸው። እንግዲህ ይሄንንም መጀመሪያ ብርሃኔ ስትሰማ እኔ አባቴን በጣም ወደዋለሁኝ፣ አባቴ አንድ ነገር እንዲሆንብኝ አልፈልግም፣ በንጉሱ እጅ እኮ ታግቷል፣ ስለዚህ ይሄንን ታውቃለህ ወይ መስፍኔ ብላ ስትጠይቀው መስፍኔ ደግሞ ማን ነው ይሄን ያለሽ? በፍጹም ደግሞ አንቺ አላበበ ከመቼ ወዲህ ነው አባቴ ማለት የጀመርሽው? በማለት ሲጠይቃ ብርሃኔ እኔ እኮ አባቴን ለመውደድ አባቴ የሚለውን ነገር ማለት አይጠበቅብኝም፣ እኔ አባቴን የምወደው ከልቤ ነው በማለት አይኗን ባያቀረረ ስትናገር ያየናት ነው። እውነት ግን እሷ ለአባቷ አዝና ሳይሆን ዴቭን አሳልፋ አደይ የምታገባው ነገር አሁንም ከውስጧ ስለሚሰማት ያ ነገር እንጂ ያስለቀሳት ሌላ አይመሰለንም። በማንኛውም ነገር አላት አባትሽ በፍጹም ከንጉሱ ጋር እኔ ጋር ስልክ እንገናኛለን እየተንደላቀቁ ነው እንጂ ተይዘው አይደለም ሲላት ይህንንማ ለአደይ ልንገር በማለት ወደ አደይ እየሮጠች ስትሄድ አደይን ደግሞ ጫኔና አለልኝ በፍጹም አደይ ላትድኝ አትፈረጋገጪ እባክሽ፣ ላታሮጭኝ አታምልጪ ነው እባክሽ በማለት እንግዲህ አንድ ክፍል ወስደው ዘግተዋት በይ እንግዲህ አንቺ እዚህ ቁጭ በይ፣ እኛ ደግሞ ያንን የከተማ በግሽን ወደ ከተማ እንሰድልሻለን በማለት ሲሏት አይደረግም እንዳታደርጉት በማለት ብትከራከራቸው ሊያደርጉት ወደዛ እነሱም አምርተዋል። አንቺ ግን እንዴት አባትሽን አታዝኒለትም? አባትሽ እኮ ለአንቺ በጣም ነው የሚወድሽ፣ አንቺ ከመቼ ወዲህ ነው እንግዲህ እንዲህ የምትሆን? ጫኔና ሲለው እኔማ አልሄድም አምኛት አባቷን እሷ ምንም ደንታ የላትም፣ ለአባቷ ምን ታስብ የላትም፣ ለዚህ ከከተማ ለመጣ ጓደኛዋን የምትሆነው፣ ስለዚህ እኔ አልሄድም ቢለው ግደለህምና ቆልፈናት እንሄዳለን በማለት ወደዛ ቦታ ሂደው ሲያመሩ እዛ ግን ሲሄዱ ዴቭ ተነስቶ እሳቸውን አንቆ ገሏቸው ነበር ያገኙት። በሰዓቱም መስፍን የደረሰና እኔ እኮ ትናንትና ምንድነው እዚህ ቤት ውስጥ የምትጠብቁት የማንን ከብት ነው ብዬ አልጠየቅኩህም ጫኔ፣ አንተ ግን አይ ከብቶቼ እሳቸው ከብቶችን አደራ ጥለውብን ሂደዋል በማለት ስትለኝ እውነት መስሎኝ ነበር፣ ለካ የሰው ከብት ነው እንዲያስርህ የነበረው ጫኔ፣ አንተም በዚህ ጉዳይ ላይ ተባባሪ አለበት፣ እኔ በፍጹም አልተዋችሁም ሲል መስፍን በቁጣ ተናገረ። የአደይ እናትም ስትሰማ በጣም ነበር የደነገጠ። ምክንያቱም ዴቭ ሰው አጥፍቶ እንዲታሰር አትፈልግም። ወደ ከተማ ይዟት ገብቶ ከአደይ ጋር አብረው እንዲኖሩ ያላቸው ፍላጎት እናቲቱ አሁን የጨመረ ነበረ። በዚህን ጊዜ አደይ በጣም ልቧ ተሰብሮ አረ ዴቭ ምንድነው ያደረከው? ምንድነው የሚደረገው? ሲል አባትየውም ጸጸት ገባው። ምክንያቱም አባትየው ምንም ነገር በሌለበት ኩበት ለቀማ ከብት በሌለበት ኩበት ለቀማ በሆነ ነገር ያሰማራቸውን ዘመዶቹን ከዛም አልፎ ወዳጁ የሚለውን ወንድሙን ማጣቱ የልብ ስብራት ቢደርስበትም ይህንን ሁሉ ለምን ቀድመህ አታሳውቅም? እኛ እኮ አንተ በንጉሱ እጅ የተያዝክ መስሎን ነበረ። ይህንን ነገር ያደረግነው አንተን ለማስጣል ነበር። አንተን እናስጥላለን ስንል ግን ወንድምህን አሳጣንህ በማለት ጫኔና አለልኝ ሲናገሩ አባትየው በጣም አንገታቸውን ደፍተው ሀዘናቸው በረታባቸው። አንድ ነገር የምንደብቀው ነገር መፍትሄ እንደሌለው ነገርና አንድን ሰው ለማግኘት ብለን የምንፈጥረው ምክንያት ለአንድ ሰው መጥፋት እንደሚሆን ያየንበት ነው።
ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ዴቭ ከዚህ በኋላ ምንም መሆን አልችልም፣ እንግዲህ አደይን ወስደን ለባለ ንጉሱ ሊሰተናታል እያሉ አጎትየው ቆሞ ሲያናደው እኔ ነግሬሃለሁ ልፍታህና ወደ ከተማ ሄድ ብለው በፍጹም አደይን ሳሊዝ አልሄድም ሲለው እንደውም አባቷ እንዳያገኝህ አባቷ ካገኘህ ከዚህ የከፋ ክፋት ያደርስብሃል ብለው በፍጹም አልሄድም እሷን ለምን አትተውና እኛ እኮ እንዋደዳለን እንፋቀራለን እኛ ተጋብተን እንድንኖር ለምን አታደርጉልንም በማለት ቢማጸነውም በፍጹም እሺ ስላላለው ተነስቶ ገመዱን ፈቶ አንገቱን ሲታደረገው። በዚህም ጊዜ አደይ ስትሰማ በጣም ነበረ ልቧ የተሰበረው። አደይ ሁላቸውም ቤተሰቡ በተለይም አባትየው ያደረጉት ሴራቸው ሲጋለጥባቸው ልባቸው በጣም ነው የተሰበረው። ወደ ሌላ ደግሞ ስንሄድ እንግዲህ ፍቅርና ቤዛ ተያይዘዋል። ፍቅርና ቤዛ ወርቁን እንግዲህ ገብታ ቤዛ ነች ወሰደችው። ሆኖም ግን አሁን እናቷን ጠብቃ መንገድ ላይ ሸክማችሁን እንያዝላችሁ ብለው ማዳበሪያውን ወንድሟ ይዞ እየሸነ አንድ ጊዜ እስኪ ከእናቷ ጋር ማወራው ነገር አለ ስትል ትጀምራለች። ቤዛ ይህንን ወርቅ ትዬ ታውቂያለሽ ስትላት አዎ ከየት አገኘሽው ስትላት ፍቅር አምጥታ ሽጣልኝ ነው በማለት ተዋሻታለች። ፍቅር አምጥታ ስትሰጠኝ ጊዜ ብላይ ነው ግን አንቺን ልጠይቅሽ ይህን ነገር ታውቂያለሽ ብዬ ነው በማለት ትነግራታለች። አረ በፍጹም በያንቺ ወርቁን ስጪ ስትላት እንደ የሰጠኋትን ገንዘብ ሳልሰጥ ነው እንደ በማለት ስትላት ለማንኛውም እንዳትሸጪ እኔ ብሩን መልስልሽና ወርቁን ወስዳለሁ በማለት እናቷንና ፍቅርን ለማጣላት ያደረገችውና በዛው ምክንያት ድርቅ ብላ ብር እንደሰጠች ያለ ፍቅር አድርጋ ብሩን እንድትወስድ ያደረገችው ሲስተም ነው። ሌላው ቀርቶ ፍቅር ከቤት ገብታ ኩኪንና ሻኪራን አንድ ላይ ስታገኛቸው ደግሞ ጭራሽ እነዚህን እያስገባሽ ነው ወይ አንዴ እናቴ ወርቅ የሚጠፋው ለካ አንቺ ነሽ ሰዎች እያስገባሽ ወርቅ የምታሰርቂው በማለት ፊት ለፊት ይፋጠጣሉ። እቺ ኩኪን ሌባ አይደለችም አርፈሽ ተቀመጭ በማለት እየተፋጠጡ እያሉ እናቲቱ ይደርሳሉ። እናቲቱ ደግሞ ይቺ ልጅ ደግሞ ከየት አምጥታችኋት ነው በማለት ሲጠይቁ አየሽ እማዬ ማንንም እያስገባይ ወርቅ ጠፋኝ ትላለች ስትል ዝም በይ ፍቅር ከአንቺና እኔ ሌላ ጉዳይ ያለን ገብተን እንነጋገራለን በማለት ለመሆኑ ደግሞ ሻኪራ የምትሏት ማናት በማለት ሲጠይቁ ሻኪራ ማለት ሩታ ናት ሲሏት ሩታ እንግዲህ በዶክተሩ አልረዳት ብሎ አንዴ ሊሊ አንዴ ኩኪን ከዚህ በኋላ ራሴን ማጥፋት አለብኝ የምፈልገውን ካጣሁ እያለች ስትል እሷን ለማጽናናት ከበቤታቸው ውስጥ ገብታ ነው እንግዲህ ከጎኗ ሆና ስታጽናና ቆይታ በምትወጣ ሰዓት ነው እንደዛ ይገጥማል። ሊሊ አሁን በቅናት እያበደች ነው በባቡር ምክንያቱም ቤዛ በመሀላችን ከገባች ቤዛ የማሰራው ስራ የለምና እባክህ ከቤዛ ጋር አትቅረብብኝ አንተን አጣሃለሁ ስለዋለ እሱ ደግሞ በድብቅ ሰርፕራይዝ ሊያረጋት ቀለበት ሊያሰራላት ስለፈለገ ተደብቆ ሲያወራ ለካ ከኔ ሌላ ሴት የምታናግረዋለህ እንደ በማለት ስትለው የስራ ጉዳይ ነው ባክሽ ሊሊ እየተረጂም ቢላትም በፍጹም እንደ ታዲያ የስራ ጉዳይ ለምን ከኔ ፊት አታናግርም በማለት ስታፈጥበት እስኪ እንግዲህ ደውልላት ለስራ ጉዳይ ከሆነ ሲላት እንግዲህ ሊደውል ሲጀምር በቃ ተወው አምናለሁ ብሏል። እሱም ቀለበቱን እኔ ይዤ እመጣለሁ ብቻ ደስ በሚል ዲኮር አይነት አድርጋችሁ ስሩልኝ እኔ ሊሊን እንዳስደስታትና ሰርፕራይዝ እንዳረጋት ፈልጋለሁ እያለ መልካሙን እየተመኘላት ይገኛል። በዚህ መካከል ግን ቤዛ ገብታ ልታለያየኝ ነው ብላ ሊሊ በጣም ተጨንቃለች። ቤዛ በእርግጥ ሸረኛ ተንኮለኛ ስለሆነች አሁንም ቢሆን አንተ እሷ ጋር እንድትገናኝብኝ አልፈልግም እና እባክህ እሷ ምንም ነገር ቢሆን የማታደርገው ዘዴ የላትም አንተ ባትፈልግ እንኳ እንድትፈልግ አድርጋ የምታደርግልህ ብዙ ነገሮች አሉ። አንዳንድ የሚያፈዝዙ መድኃኒቶች ልትጠቀምብህ ትችላለች። በፍጹም አትጠራጠሪ እኔን እሷ ምንም አታደርገኝም ሲለኝ ከዚህ ሁሉ ቢቀርብኝ ይሻላል። ገጀራውን እኮ ለማስፈታት ፈልጌ ነው እንደዚህ የሚሆነው ቢሆንም እኔ ገጀራውን ገና ለማይወደኝና ለማይፈልገኝ ገንዘብና ሀብት እንጂ እህትነትን ለማይቀበለኝ ሰው ብዬ ፍቅሬ ማጣት አልፈልግም። ከዚህ በፊት በኤላ የተጎዳሁት ይበቃኛል። ስለዚህ ከዚህ በኋላ ጉዳት ስለማልፈልግ እባክህ ባቡሬ ተረዳይ በማለት ተናግረዋለች። እሱም እሺ እረዳሻለሁ ሊሊዬ በፍጹም እንደዚህ ብለሽ ልታስቢ አይገባሽም በማለት ይናገራታል። እንግዲህ በዚህን ሰዓት አሁን ደግሞ እትዬ ከፍቅር ጋራ እንግዲህ ምን አይነት ግንኙነት አድርገው እውነት የዚህ ወርቅ የተሰረቀው በማን እጅ እንደሆነ እውነት ይፋዊ ወጣ ሆኖ የሚለው በጣም ቀጣይ ላይ የምናየው ይሆናል።
አሁን ዶክተሩ አደይ ጠፋችብኝ እንዴት ብዬ ሂጄ ቤት ልጠይቃት በማለት ሄዶ በር በማንኳኳት ስለ አደይ እንዴት ነች በማለት ይጠይቃል። አደይ ያው ምንም ነገር መፍትሄና አዲስ ነገር እንደሌለብን ግን አሁን ዴቭ ትልቅ ችግር እንደፈጠረ ሲነግሩት በጣም ነው የደነገጠው። እንግዲህ ዴቭ ወደ እስር ቤት ከገባ እንግዲህ ሰው አጥፍቶ ከገባ ለብዙ ዓመታት ይታሰራል የሚለውን አሰበና እንግዲህ አንድ ተስፋ አለኝ ያለ ይመስላል። አሁን እሱም እንግዲህ እነ ዳይመንድ እንግዲህ እና እሱ ሄደው አንገቱን አንቀውት ነበር። ምክንያቱም ከመድኃኒት ችግሮች ጋር በመተባበር የሚሰራን ስራ ሳያውቁ ሲሰዱት፣ አጋጣሚ ደግሞ ኪንጎ እሱ የሚያውቀው ቦስ ስለነበረበት እንዴት እዚህ ቦታ ይልከኛል በማለት ተመልሶ ሄዳል። በአጋጣሚ መንገድ ላይ ኢንስፔክተሩን ሲያገኙት በጣም የሚያስቀው ዳይመንድ ኢንስፔክተር ለማለት ጨንቆት ዶክተር ብሎ ተንተብትቦ ኢንስፔክተር ሲል ምን ነው ያጠፋችሁ ጥፋት አለ ችግር አለባችሁ እንዴ ብሎ ሲጠይቃቸው አረ ምንም ይላል። አሁንም ትንሽ እንደሄደ ኪንጎን ያገኘዋል። ኪንጎ ምሱን ሲያዩ ይደነግጣል። ግን አንተን የት ነበር ማቀ በማለት ቢጠይቀው እኔ እንጃ የት እንደምታቀኝ እያለ እየተንተባተበ ከዚህ በፊት አንተ እንኳን ወደ እስር ቤት የተቀጣ አይመስለኝም፣ ግን ምንድን ነው እዚህ አካባቢ እናንተ እንኳን አርፋችኋል፣ ሌሎቹን አስከብሩ በማለት ሲነግረው እሱ ደግሞ ስለዛ ጉዳይ ሊጠይቀኝ ነው ብሎ በጣም ተጨንቆ ነበረ። ሌላ ወደ ቤቲ ስንሄድ ቤቲ እንግዲህ በማያገባት ጉዳይ ገብታ ራሷን እያሳደደ መኖር እንደሌለባት እንግዲህ የባቡሬ እናት እየመከሯት ይገኛሉ። አንቺ ለፈታሽው ባልሽ እንደዚህ የሆንሽ ስትሳደች የፈታሽው ባልሽ ምናልባት ከነሱ ጋራ ሌላ ግንኙነት ሊኖረው ስለሚችል ለምን ራስሽን አትጠብቂም? እኔ የምመክርሽ ራስሽን ራቅ አድርገሽ የራስሽን ህይወት መኖር አለብሽ። እስከ መቼ እንደዚህ ስትፈሪና ስትሮጭ ትኖሪያለሽ? መኖሪያም ከሌለሽ እዚህኛ ጋር መኖር ትችያለሽ በማለት ያጽናኗታል። በጣም መልካም እናት እንደሆኑ ሰምቻ ያለውን በጣም አመሰግናለሁኝ። እሺ ለምክሮ በማለት ምክሩን ተቀበለ። እስኪ አሁን ደግሞ የዴቭና የአደይ መጨረሻ ምን ይሆናል የሚለውን አብረን ቀጣይ የምንከታተል ይሆናል። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያረጉ አበረታቱ።